አብሽ ለስኳር በሽታ ቁጥጥር፣ ለጨጓራ ቁስለት፣ ለኮሌስትሮል እናም ለሆድ ዕቃ ጤና አልፎ ተርፎም ለፊት ቆዳ መጥራትና ለፀጉር እድገት ያለው ታምራዊ የተፈጥሮ ጥቅሞች ወደር የለውም። ሁላችንም በየቤታችን እንደ ትልቅ የጤና መድኃኒት ነው የምንቆጥረው። ነገር ግን አብሽ መጠቀም ስንጀምር አብሮን የሚመጣውና ከሰውነታችን የሚወጣው ያ ልዩ ጠረኑ ወይም ደግሞ የሽንትና የላብ ሽታ ለብዙዎቻችን ትልቅ የራስ ምታት ነው። ይህ ሽታ በጣም አስቸጋሪና በራስ መተማመንን የሚቀንስ ስለሚሆን ብዙዎቻችን ጥቅሙን እያወቅን እናም የጤና ለውጥ እያገኘንበት ቢሆንም እንኳን አብሽ መውሰድ ሙሉ በሙሉ የምናቆምበት ጊዜ አለ። የአብሽን ሙሉ የጤና ጥቅም ሳናጣ ያንን ያልተፈለገ የሰውነት ጠረን ሙሉ በሙሉ የምንቀንስባቸው ግን ድንቅ መንገዶች አሉ። በዚህ ቪዲዮም አብሽ ስትወስዱ የሚፈጠረውን መጥፎ ሽታ ሙሉ በሙሉ የሚያጠፉ 7 እጅግ ቀላልና ፍጹም ሳይንሳዊ የሆኑ መፍትሄዎችን በዝርዝር እናያለን። ከዛሬ በኋላ አብሽን እየጠጣችሁ መሸማቀቅ ሙሉ በሙሉ ያበቃል ማለት ነው። ቪዲዮውን እስከ መጨረሻው በትኩረት እንድትከታተሉኝ እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ወደ መፍትሄዎቹ ከመሻገራችን በፊት ለመሆኑ ይህ የአብሽ ሽታ ለምን ይመጣል የሚለው ሚስጥር በአጭሩ እንይ። አብሽ በውስጡ ሶቶሎን የተባለ እጅግ ጠንካራ መዓዛ ያለው ተፈጥሯዊ ዘይት አለው። ይህም ውህድ የሚገርመው በሆዳችን ውስጥ በሚፈጭበት ጊዜ በቀላሉ አይሰበርም። ይልቁኑ በቀጥታ ወደ ደማችን ውስጥ በመቀላቀል በሰውነታችን የሽንት ቧንቧና በላብ እጢዎቻችን በኩል ወደ ውጪ ይወጣል። ለዚህ ነው አብሽ በወሰድን በማግስቱ ልብሳችን ላይ ጭምር ያ ልዩ ሽታው የሚቀረው ማለት ነው። ነገር ግን ሳይንሱ ይህን ውህድ ገና ከውስጥ የምናመክንበትን መንገዶች አግኝቶታል። አሁን ወደ መጀመሪያውና ወደ ቀላሉ መፍትሄ እናልፋለን ማለት ነው። አንደኛ መፍትሄው አብሹን ከመጠቀማችን በፊት በትንሹ መቁላት ነው። የመጀመሪያውና በብዙ የዓለም ሀገራት አብሽን ለምግብነትም ሆነ ለሕክምና በሚጠቀሙ ሰዎች ዘንድ የሚዘወተረው መፍትሄ አብሽ ፍሬውን ጥሬውን ከመዘፍዘፋችሁ ወይንም ከመፍጨታችሁ በፊት በትንሹ መቁላት ነው። ንጹህ ደረቅ መጥበሻ ወይም ደግሞ ብረት ምጣድ ላይ የአብሽ ፍሬዎችን በማድረግ በዝቅተኛ እሳት ላይ ለ3 ወይንም ለ5 ደቂቃዎች ብቻ አምሱት። ፍሬዎቹ ቀለማቸው በጥቂቱ ጠቆር እስኪል እናም ደግሞ ደስ የሚል መዓዛ ማውጣት እስኪጀምሩ ድረስ ማገላበጥ ያስፈልጋል። በአብሽ ውስጥ ያለውና መጥፎ ጠረን የሚፈጥረው ሶቶሎን የተባለው ተለዋዋጭ ዘይት ነው። ይህም ዘይት ለከፍተኛ ሙቀት ሲጋለጥ በቀላሉ ይተናል። ስለዚህ አብሹን በትንሹ ስንቆላው ጥቅሙና ቫይታሚኖቹ ሳይቀንሱ ሽታ ምንጭ ውህዱ በሙቀት አማካኝነት ቀድሞ እንዲጠፋ እናደርገዋለን ማለት ነው። ይህንን የተቆላ አብሽ ፈጭተነው ወይም ደግሞ ዘፍዝፈነው ስንጠቀመው የላብ ሽታው በከፍተኛ ደረጃ ሲቀንስ የምናስተውል ይሆናል ማለት ነው። ሁለተኛ መፍትሄው በተዘፈዘፈበት ውሃ ላይ ዝንጅብል፣ ሎሚ ወይንም ደግሞ ማርን መጨመር ነው። ሁለተኛው መፍትሄ አብሽን በምንጠጣበት ሰዓት ላይ የምንጨምረው ቀላል ነገር ነው። ብዙዎቻችን አብሽን ሌሊት ዘፍዝፈነው ጠዋት ላይ አብሹንም ውሃውንም ዝም ብለን ነው የምንጠጣው። ነገር ግን ሽታውን ገና ሆዳችን ውስጥ እያለ ለማጥፋት ጥቂት ጠቃሚ ነገሮችን ማቀላቀል እንችላለን። ጠዋት አብሹን ልንጠጣ ስንል በዚያው በአብሹ ብርጭቆ ውስጥ ግማሽ ሎሚ እንጨምቃለን። ወይም ደግሞ በትንሹ የተፈጨ ትኩስ ዝንጅብልና 1 የሻይ ማንኪያ ንጹህ ማርን እንጨምርበታለን። ቀረፋንም ጨምራችሁ መጠቀም ትችላላችሁ። ዝንጅብልና ሎሚ በውስጣቸው እጅግ ኃይለኛ የሆኑ የተፈጥሮ መዓዛዎችና አሲዶች አሏቸው። እነዚህ ውህዶችም አብሽ ውስጥ ካለውና ሽታ ከሚፈጥረው ሶቶሎን ጋር ሆዳችን ውስጥ ቀድመው በመቀላቀል የአብሹን ኃይለኛ ጠረን ይደብቁታል እንዲሁም ያዳክሙታል ማለት ነው። በተጨማሪም ዝንጅብልና ሎሚ ራሳቸውም ለጨጓራና ለምግብ መፈጨት እጅግ ጠቃሚ ስለሆኑ ከአብሹ ጋር ሲደባለቁ ጥቅሙን በእጥፍ ያደርጉልናል ማለት ነው። ጣዕሙም በጣም አስደሳችና ለመጠጣት ቀላል ይሆንልናል ማለት ነው። ሶስተኛ መፍትሄ የቀኑን የውሃ አወሳሰዳችንን በእጥፍ መጨመር ነው። ሶስተኛውና እጅግ ቀላሉ ሳይንሳዊ መፍትሄ ደግሞ አብሽ መውሰድ በምንጀምርበት ቀናት ውስጥ የምንጠጣውን የውሃ መጠን በእጥፍ ከፍ ማድረግ ነው። ብዙ ሰዎች አብሽ ጠጥተው ቀኑን ሙሉ በቂ ውሃ የማይጠጡ ከሆነ ሰውነታቸው ውስጥ ያለው የአብሽ ሽታ እጅግ በጣም እየከረረና እየጨመረ ይመጣል። አብሽ ውስጥ ያለው ሽታ ምንጭ ውህዱ ማለትም ሶቶሎን የተባለው በሽንትና በላብ በኩል መውጣቱ የማይቀር ተፈጥሯዊ ሂደት ነው። ነገር ግን በቀን ውስጥ 2 እና 3 ሊትር ውሃ በጥሩ ሁኔታ የምትጠጡ ከሆነ ያ በደም ውስጥ ያለው ውህድ በውሃው አማካኝነት በከፍተኛ ሁኔታ ዳልዩት ይሆናል ማለት ነው። ሽንታችሁ መልክ የሌለው ውሃ እስኪመስል ድረስ በቂ ውሃ ስትጠጡ ያ ሽታ ኃይል ስለሚያጣ ወደ ውጭ በሚወጣበት ጊዜ
ጨርሶ ሊሰማ ወደማይችልበት ደረጃ ዝቅ ይላል ማለት ነው። ውሃ አለመጠጣት ግን ሽታው ይበልጥ እንዲከረፋ የሚያደርግ ነው። ስለዚህ ሁልጊዜም አብሽን ስትጠቀሙ ውሃን በደንብ መጠጣት ይኖርባችኋል። አራተኛ መፍትሄ ከአብሽ በኋላ አረንጓዴ ሻይን ወይም ደግሞ የናና ሻይን መጠጣት ነው። ይህ መፍትሄ ደግሞ የአብሽ ሽታን ከውስጥ ሆነው የሚያጥቡ የተፈጥሮ መጠጦችን መጠቀም ነው። አብሽን ጠዋት ላይ ከወሰዳችሁ በኋላ በቀኑ ክፍለ ጊዜ ላይ አረንጓዴ ሻይን ወይም ደግሞ የናና ቅጠል ሻይን መጠጣት ትልቅ ለውጥን ያመጣል። በተለይ አረንጓዴ ሻይ በውስጡ ፖሊፌኖልስ የሚባሉ እጅግ ኃይለኛ የሆኑ የተፈጥሮ እጽዋት ውህዶችን ይዟል። እነዚህ ውህዶችም በሳይንሱ ዓለም ተፈጥሯዊ የሰውነት ማጠቢያ ተብለው ይጠራሉ። ፖሊፌኖልስ አብሽ ከፈጠረው መዓዛ ጋር በደም ውስጥ በመተሳሰር ሽታውን የማጥፋት እናም የማዳከም ከፍተኛ ብቃት አላቸው። የናና ወይም ደግሞ የሚንት ቅጠል ደግሞ በውስጡ ያለው ሜንቶል የተባለው ውህድ በሰውነት ቀዳዳዎች ውስጥ ሲወጣ ላብ መጥፎ ሽታ እንዳይኖረው አድርጎ ይተካዋል ማለት ነው። ስለዚህ አብሽ ከጠጣችሁ በኋላ ቀን ላይ አረንጓዴ ሻይ ወይም ደግሞ የናና ሻይን ብትጠጡ ለውጡ ከፍተኛ ይሆንላችኋል ማለት ነው። አምስተኛ መፍትሄ ደግሞ አዘገጃጀቱን መቀየር ነው። ይህ ማለት ዘፍዝፎ ውሃውን ብቻ መጠጣት ማለት ነው። ብዙዎቻችን አብሽን በዱቄት መልክ ሙሉን በጥብጠን እንጠጣዋለን ወይም ደግሞ ስንዘፈዝፈው ያበጠውንም ፍሬ አብረን እንወስደዋለን። ነገር ግን የሰውነት ሽታ በጣም አስቸጋሪ ከሆነባችሁ ፍሬውን መተው ትችላላችሁ። 1 ወይንም 2 የሻይ ማንኪያ የአብሽ ፍሬውን ማታ በአንድ ብርጭቆ ንጹህ ውሃ ዘፍዝፎ ማደር ነው። ጠዋት ላይ የምታደርጉት አብሹ ሲነፋ ፍሬውን ሙሉ በሙሉ በማጥለል ውሃውን ብቻ መጠጣት ማለት ነው። ትልቁ የጠረን ችግር የሚመጣው የአብሹ ፋይበሩ ሆዳችን ውስጥ ገብቶ ለረጅም ሰዓታት ተቀምጦ በሚፈጭበት ጊዜ ነው። አብሽ ውሃ ውስጥ ሲያድር ዋናው የጤና ጥቅሙና ቫይታሚኑ ወደ ውሃው ይሻገራል። ስለዚህ ውሃውን ብቻ መውሰድ የጨጓራና የስኳር ጥቅሙን እንድናገኝ ይረዳናል ማለት ነው። በሆዳችን ውስጥ የሚቆየው ፍሬ ስለሚወገድ ግን የላብና የሽንት ሽታውን በከፍተኛ ደረጃ እንቀንሰዋለን ማለት ነው። ስድስተኛ መፍትሄ አብሽን ከእርጎ ጋር አዋህዶ መውሰድ። ስድስተኛው መፍትሄ ደግሞ በተለይ አብሽን በዱቄት መልክ መውሰድ ለሚፈልጉ ለምሳሌ ለአንጀት ጤና ወይንም ለክብደት መጨመር ፍጹም መፍትሄ ነው። የአብሽ ዱቄትን በውሃ ብቻ በጥብጦ ከመጠጣት ይልቅ ከ1 ወይም ከ2 የሾርባ ማንኪያ እርጎ ጋር በደንብ አዋህዶ መብላት ነው። እርጎ በውስጡ ፕሮባዮቲክስ ወይንም ጠቃሚ ባክቴሪያዎችን በሚሊዮን የሚቆጠሩ ህያው ህዋሳትን ይዟል። እነዚህ ጠቃሚ ባክቴሪያዎችም አብሹ በሆዳችን ውስጥና በአንጀታችን ውስጥ በሚፈጭበት ጊዜ መጥፎ ጠረን የሚፈጥሩትን ጋዞችና እንዲሁም የሶቶሎን ውህዶችን ገና ሳይመረቱና ወደ ደም ሳይቀላቀሉ እዚያው አንጀት ውስጥ ሰባብረው ያጠፏቸዋል። ይህም በላብና በሽንት የሚወጣውን ሽታ ወደ ዜሮ ያወርደዋል ማለት ነው። ሰባተኛና የመጨረሻ መፍትሄ ከአብሽ በኋላ የአትክልት ጁስን መጠጣት። ሰባተኛውና በሳይንሳዊው ዓለም ትልቅ ቦታ የሚሰጠው ፍጹም መፍትሄ አብሽ ከወሰዱ በኋላ በዕለቱ አረንጓዴ የሆኑ ቅጠላቅጠሎችን ለምሳሌ እንደ ሰላጣ፣ ቆስጣ፣ ፐርስሌ ወይንም ደግሞ እንደ ሴሌሪ በጁስ መልክ ፈጭቶ መጠጣት ወይንም የክሎሮፊል ፈሳሽን መጠቀም ነው። በሁሉም አረንጓዴ እጽዋት ውስጥ ክሎሮፊል የተባለ ውህድ ይገኛል። ይህ ውህድ በሳይንሱ ተፈጥሯዊ የውስጥ አካል ማጠቢያ ተደርጎ ይቆጠራል። ክሎሮፊል በደማችን ውስጥ ያለውን የአብሽ ኃይለኛ መዓዛ ሙሉ በሙሉ የመምጠጥና እንዲሁም የማጥፋት አስደናቂ ተፈጥሯዊ ብቃት አለ። አብሽ ከጠጡ በኋላ አረንጓዴ ጁስ መውሰድ የሰውነትን ጠረን ሙሉ በሙሉ ወደ ንጹህና የተፈጥሮ ጠረን ይቀይረዋል። ስለዚህ እንግዲህ በአጠቃላይ እነዚህ ያስቀመጥኩላችሁ 7 መፍትሄዎች አብሽ በሰውነታችሁ ላይ የሚፈጥረውን መጥፎ ሽታ እንዲሁም ደግሞ ጠረን ለመቀነስ የሚረዱ በጣም ውጤታማና ሳይንሳዊ መፍትሄዎች ናቸው ማለት ነው። ስለሆነም እንግዲህ እነዚህን 7 ቀላልና ሳይንሳዊ ዘዴዎችን በመጠቀም የአብሽን ተአምራዊ የጤና ጥቅሞች ያለምንም ስጋት፣ ፍርሃትና መሸማቀቅ ማግኘት ትችላላችሁ ማለት ነው። ከዛሬ ጀምሮ ሽታውን ሳትፈሩ አብሽን ለጤናችሁ፣ ለቆዳችሁ እንዲሁም ለፀጉራችሁ ተጠቀሙበት። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።